ሰላም ጤና ይስጥልኝ እንደምን አላችሁ? አብዲ ራዋ ነኝ በአብዲ ራዋ ቲዩብ። አብዲ ራዋ ቲዩብ በአባትና በልጅ የሚዘጋጅ በዓለም አቀፍና በሀገር ውስጥ እግር ኳስ ልዩ ትኩረት ሰጥቶ ፕሮግራሙን የሚያዘጋጅ ሐሳቦችን የሚተነትን ለውይይት የሚያቀርብ በትችትም በሙገሳም በነቀፌታም ባየናቸው ባስተዋልናቸው ጉዳይ ላይ በግልጽ በማውራትና በመነጋገር ሐሳባችን የምናቀርብ የዩቲዩብ ቻናል አዘጋጆች ስንሆን ዛሬ ትንቢትና ሚስጥር ወይም ሚስጥርና ትንቢት በሚል የሊቨርፑልን አንዳንድ ያልተሰሙ ወደፊትም ሊከሰቱ የሚችሉ ብዙ ዓመት እግር ኳስን እንዳየሰው እንዳስተዋለ እንደደገፈ እንዳደመጠ እንደተመለከተ እንደተነተነ ግለሰብ የሚሰማኝን ስሜት ከእውነታው ጋር እያያያዝኩኝ ከተጨባጭ መረጃ በመነሳት ወደፊት ሊሆን የሚችለውንም ነገር ከናንተ ጋር ለመወያየት ሐሳብ ለማንሳትና ሐሳብ ለመጣል እነሆ ተሰይሜያለሁ። የፕሮግራሙ አዘጋጅ ሚናድ አብዲ ወይም ፓቻ፣ ምክትል አዘጋጁና አስተባባሪው እኔ አብዲ ራዋ በዚህ ፕሮግራም በተለያየ ሁኔታ አብረናችሁ እንቆያለን። አሁን ግን ቆየት ያለ እነ ሚናድ ወይም ፓቻ ሳይወለድ እኔም ትምህርት ቤት እያለሁ ከነበረው ታሪክ በመነሳት እስከ ዛሬዋ ድረስ ያለውን አንዳንድ ሚስጥሮች የራሴንም የወደፊት ትንቢት ወይም ፍላጎት ጥናት ላይ በተመረኮዘ ሁኔታ ባጭሩ ከናንተ ቆይታ አደርጋለሁ። አብራችሁን ቆዩ። የፕሮግራማችን ተከታታይ አብሪሽ ማሩ ልባዊ ምስጋናችን እንዲደርስህ በአደባባይ እናመሰግንሃለን፣ እናከብርሃለን። በሱፐር ስቲከር ድጋፍ አድርገህልናል። ለረጅም ጊዜ አብረህን የቆየ አድማጭ በመሆንህ ባለህበት ቦታ ሁሉ ምስጋናችን ይድረስህ። ከልብ ከልብ እናመሰግናለን። ተባረክልን ማለት እንፈልጋለን። ሌሎቻችን ወንድሞቻችን በውጭ ሀገር ያላችሁ በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ አብዲ ራዋ ቲዩብን እንድደግፉ እንጠይቃለን። በሀገር ውስጥ ያላችሁ ደግሞ ፕሮግራማችንን ላይክ አድርጉ። አዲስ አድማጭ ከሆናችሁ የደወል ምልክቷን በመንካት ሰብስክራይብ አድርጋችሁ ቤተሰቡን በቴሌግራም ቻናላችን ሚዲያ ግሩፕ አብዲ ራዋ ወይም ደግሞ አብዲ ኤንድ ፓቻ ሚል ቴሌግራም ቻናላችን ጆይን በማድረግ ቤተሰቡን ቀጥታ ወደ ፕሮግራሙ አመራለሁ። 1981 የጀነራል ዊንጌት ተማሪ ሆኜ ሳለሁ የአውሮፓ ሻምፒየንስ ሊግ ፍጻሜ በኤሲ ሚላን እና በቤንፊካ መካከል ይደረጋል። እኔ አዲስ አበባ ጀነራል ዊንጌት በመማርበት በዛ ሰዓት እግር ኳስን በምሽት ከፍቶ ሊያሳይ የሚችል የሾው ቤት ወይም የኳስ ማሳያ ቤት ባለመኖሩ ከምኖርበት ጳውሎስ ሆስፒታል ፊት ለፊት ከካራላዶጅ ፊት ለፊት በቀጥታ ካለው መኖሪያ ቤታችን የሚያሳዩ ቤቶችን ስንፈልግ ኮልፌን ተሻግረን ሳምባ ነቀርሳን ኳስ ሜዳን ወደ ታች ዘልቀን መንደር ውስጥ ገብተን አንድ ቤት አገኘሁ። እዛ እስከ ምሽቱ 7 ሰዓት አይቼ በዛ ድቅድቅ ሌሊት ወደ መኖሪያችን ጳውሎስ ሆስፒታል ፊት ለፊት ካራራዶች ፊት ለፊት ያለው መድኃኔዓለም አካባቢ ወዳለው ተከራይተው ወደ ምንኖርበት ቤት በሌሊት አቀናሁ። የዛን ቀን በጫውታው የቤንፊካ ደጋፊ ነበርኩኝ። ኤሲ ሚላን በፍራንክ ራይካርድ አንድ ግብ አማካይነት ዋንጫውን አነሳ። በቤንፊካ ውስጥ ያየሁት አንድ ጥቁር ብራዚላዊ እንቅስቃሴው፣ አጫዋወቱ፣ የእግር ኳስ ክህሎቱ ስሜቴን ስቦት ጫማ እስከሚሰቅል ድረስ የሱ አድናቂ ሆኜ ዘለኩኝ። ቫልዶ ይባላል። ቫልዶ ከ1987 እስከ 1993 ለብሔራዊ ቡድን አገልግሏል። ቤንፊካ ውስጥ ከ88 እስከ 91 ሲጫወት በተቻለኝ አቅም የሱን ጫዋታዎች ይከታተል ነበር። የእግር ኳስ ቤተሰብ ጣሊያን በተካሄደው የዓለም ዋንጫ ከነ ሙለር ከነ ካሬካ ጋር ቫልዶ የግራው ሚድፊልድ ይዞ ከነ ዱንጋ ጋር አስገራሚውን የብራዚል ቡድን ሲመራ የነበረ
ጥቁር ተጫዋች ነው። እሱን ቤኔፊካ ውስጥ እየተከታተልኩት ቀጥታ ወደ ፓሪስ ሴን ጀርሜን ሄደ። ፓሪስ ሴን ጀርሜን ውስጥ ጆርጅ ዊሃ፣ ጂኖላ፣ ራይ፣ ሪካርዶ ጎሜዝ፣ ሪካርዶ ሮቻ፣ ሊዮናርዶ ኮንትራኦ ኖ ኮሌክተር እነዚህ በአጠቃላይ ወዳሉት ቡድን ተቀላቅሎ አስገራሚውን የፓሪስ ሴን ጀርሜን ቡድን ለረጅም ዓመት አገልግሎ ተመልሶ ወደ ቤኔፊካ፣ ክሩዜሮ፣ ሳንቶስ፣ ሚኔሮ ምናምን ወደ አገር ቤት ገባና ጠፋ። ቫልዶን በጣም ነበር የምወደው። 1994 የአሜሪካው የዓለም ዋንጫ እኔ ቫልዶን በጉጉት ነበር የምጠብቀው። በዛ ቡድን ውስጥ የፊት መስመሩን የሚመሩት ሮማሪዮ፣ ቤቤቶና ከነሱ ፈቀቅ ጠጋ ብሎ በግራ በኩል ማዚኖ ተመርጧል። ማዚኖ ከብራዚላውያን ተጫዋቾች እኔ በታታሪነቱ ካልሆነ በኳስ ክህለቱ ከቫልዶ ጋር አይወዳደርም። ነገር ግን የቫልዶ ዕድሜ ከፍ ማለት በኢንተርናሽናል ጨዋታ ያለው የመመረጥ ብቃትም ያቋርጥና ከዛ በኋላ አሰልጣኙም ስላልመረጡት ቫልዶ አልተካተተም። የዛኔ የቫልዶን ለመመረጥ ቅር ብሎኝ በቫልዶ ቦታ የተመረጠው ግን ማዚኖ ነው። የዛሬው የታሪካችን መነሻ፣ የዛሬው የታሪካችን ማጣቀሻ፣ የዛሬው የታሪካችን መዳረሻ ማዚኖ ነው። ማዚኖ ከሊቨርፑል ጋር ምን አገናኘው? ማዚኖ በቫስኮ ደጋማ ወደ ጣሊያን መጥቶ ሊቼ፣ ፊዮሬንቲና ተመልሶ ደግሞ ወደ ፓልማሬስ፣ ቫሌንሺያ ከዛ በኋላ ደግሞ እንዲሁ ሴልታ ቪጎ፣ ኢልቼና ቪቶሪያ ተጫውቶ ያቆመ ጥቁር ብራዚሊያዊ ነው። ቤቤቶና ሮማሪዮ ኒዘርላንድን ካሸነፉ በኋላ በብራንኮ ግብ ኒዘርላንድን ሲያሸንፉ የህፃን ልጅና የአራስ ምልክት ገብቶ እሽሩሩ ብለው ተመልካቾቹን ካስደሰቱ 3 ብራዚሊያውያን ተጣማሪዎች መካከል ቤቤቶ፣ ሮማሪዮና በዳር በኩል ያለው የሚስቀው ማዚኖ ነው። ማዚኖን ለምን አነሳን? ማዚኖ ብራዚላዊ የመረብ ኳስ ተጫዋች ከሆነችው ባለቤቱ ጋር በጣሊያን 2 ልጆችን ይወልዳል። የዛሬው የትንቢቴ መነሻ፣ የትንቢቴ ማጣቀሻ፣ የትንቢቴ መዳረሻና በኳስ ክህሎቱ በእጅጉ ከመወደው ልጅ መዳረሻ የሆነው ማዚኖ አልካንትራንና ፋቢኒዮ የሚባሉ ልጆቹን ወለደ። ራፊኒያን ይቅርታ፣ የራፊኒያና የአልካንትራ አባት ማዚኖ ነው። ማዚኖ ልጆቹን በማብቃት ልጆቹን በማድረስ በዓለም ላይ በእጅጉ ሊሞገስ ይችላል። በእኔ በኩል 1994 የዓለም ዋንጫውን ሲወስዱ ግን በብራዚል ውስጥ ባለው አስተዋጽኦ ሜዳሊያውን አጥልቋል። ነገር ግን ሜዳሊያውን ካጠለቀው ከብራዚል ቡድን ይልቅ ያፈራቸውን 2 ልጆች በተለይ ደግሞ የዛሬው የሐሳቤ መነሻ ከሊቨርፑል ደጋፊዎች ጋር ለውይይት ያቀረብኩት አልካንትራን ወልዶ በማብቃት አሰልጥኖ ገርቶ በማብቃት ማዚኖ ከብራዚል ብሔራዊ ቡድን ይልቅ አልካንትራን ማብቃቱ የባለንዶር ተሸላሚ እንዲሆን ነበር የምመኘው። እንደዚህ አይነት ጠቢብ ማብቃት ከእግር ኳስ እሱ ከሰጠን አገልግሎት በላይ አልካንትራን መውለዱ በእጅጉ እንድናከብረው፣ እንድንወደው፣ እንድናሞግሰው ያስገድደናል። ለምን ይህንን አነሳን? በ2015-16 ጀርመናዊው አሰልጣኝ የርገን ክሎፕ ከዶርትመንድ ሊቨርፑል እንደደረሱ በቆዩባቸው 8 እና 9 ዓመታት እሳቸው ያልነገሩን፣ እሳቸው በሐሳብ ያላነሱት፣ እሳቸው በጽሁፍም ይሁን በኢንተርቪው ያልነገሩን፣ ነገር ግን ምናልባት እኛም ጤና ሰጥቶን እሳቸውም ዕድሜ ሰጥቷቸው በመጽሐፍ በኢንተርቪው በተለያዩ ጽሁፎቻቸው ይገልጹ እንደሆነ እየጠበቅን እኔ ግን በውስጤ የማሰላስለውን እግር ኳስን እንደሚወድ፣ እግር ኳስን እንደተመለከተ፣ እግር ኳስን በውስጡ እንደናኘ፣ በሚስጡ እንደሚኖር፣ በውስጡ ዕድሜውን ገፍቶ በውስጡ ዛሬም እንዳለ ሰው በጥርጣሬም በእርግጠኛነትም እዛ ውስጥ የተረዳሁትን ነገር ከእናንተ ጋር ለውይይት አቅርቤያለሁ። ስህተቶች ካሉ በጨዋነት 0916 83 2349 ደውሉ። በኮሜንት መስጫው ላይም ኮሜንት እየሰጣችሁ እየተራረምን እንቀጥላለን። ነገር ግን ከአዳዲስ አሰልጣኞች መቀያየር ጋር ከክሎፕ ከቡድኑ መራቅ ጋር
ቡድኑ የሳቸው ቡድን እየፈረሰ ተጫዋቾች በሙሉ እየወጡ እየተሸኙ ይህ ታሪክም ተቀብሮ እንዳይቀር የኔም ሁኔታ ምን ያህል እንዘልቃለን የሚለውን ራሴም ዋስትና ስለሌለኝ ለሊቨርፑል ደጋፊዎችና ለእግር ኳስ ቤተሰቡ እቺን መወያያ ርዕስ እስኪ ጣልል አድርግና እግር ኳስ ከአውሮፓ ዝውውር ከተለያዩ ከሚታዩ ትዕይንቶች ውጭ ከጀርባ የምናያቸው ነገሮች ላይ ምን እናስተውላለን? ምንስ እንጠረጥራለን? ምንስ እንረዳለን? ምንስ የማወቅ ፍላጎታችንን ይጨምራል? በአንድ እግር ኳስ ክለብ ውስጥ ቤተሰብ ስንሆን የእግር ኳሱን መለያውን፣ አርማውን፣ ደጋፊውን፣ ስቴዲየሙን፣ ስፖንሰሩን፣ የተጫዋቾቹ ጫማ ቁጥር ሳይቀር የማወቅ ፍላጎታችን ይጨምራል። ትዳራቸው ውስጥ እንዘልቃለን። የሚያሳልፉበትን የትርፍ ጊዜ ሆቢያቸውን ሁሉ እንመረምራለን። የወለዱ ህፃናቶቻቸውን የሚማሩበትን የወላጆቻቸውን ሆቢ በትርፍ ጊዜያቸው እንዲሁም ደግሞ በበጎ ፈቃደኝነት የሚውሉበት የሚያረፍዱበትን ስፍራ ሁሉ እንመረምራለን። ስለዚህ በጥልቀት ከምናያቸው ጉዳዮች ግን ይበልጥ 90% የሚወስደው የሜዳ ውስጥ እንቅስቃሴ ነው። ብዙዎቻችን በክሎፕ ስንብት እኔም ፓቻም በዕለተ ቅዳሜ የሰማን ጊዜ መርዶ እንደሰማ በሩቅ የቤተሰቦቹን ህልፈት እንደተረዳ አባትና ልጅ ተቃቅፈን አለቀስን። የክሎፕ ስንብት ከጆታ ሞት በፍጹም የሚያንስ አልነበረም። ምክንያቱም ቅዳሜ፣ እሁድ፣ ማክሰኞና ሮብ እንደ ቤተሰብ እንደ አዛዥ እንደ አለቃ ከፊት ለፊታችን ጎርደድ እያሉ በዛ ፍጥነታቸው በዛ መነጽራቸው በዛ ባርኔጣቸው ከኛ ጋር ቤተሰብ የሆኑ ሰው በአንድ ጊዜ ከሚወዱት ቤት ከ8-9 ዓመት ቆይታ በኋላ ራሳቸውን ለስንብት ሲያዘጋጁ ሆዱ የማይሞላ እግር ኳስ ቤተሰብ ካለ ስለ እውነት ኳስን እንደ ቆዳ ኳስን እንደ ቅሪላ ኳስን 22 ጎረምሶች እንደሚያለፏት ብቻ እንጂ ቤተሰባዊ ሚስጥሩ ከልቡ ያልዘለቀ ከአእምሮ ያልተፈለቀቀ ከልቡ የመረዳት ችግር ያለበት ካልሆነ ቤተሰብን የማጣት ያህል ውስጣዊ ህመም ይፈጥራል። እኛም ተላቀስን። በክሎፕ ስንብት የፈጠረብን ቁጭት እሳቸው የፈጠሩት ቡድን ኃያልነት፣ ጥንካሬ፣ የተወዳዳሪነት መንፈስና የአሸናፊነት ስለነበና ውስጣችን ስለቀረ በእጅጉ አዝነናል። ነገር ግን ክሎፕ እየጣሩ እየፈለጉ ቡድን መቀየር በእጅጉ አስበው ያልተሳካላቸው ጉዳይ ምንድን ነው? ይህን ጉዳይ ስለምንወዳቸው በክለብ ውስጥ ስለሰጡን በርካታ ዋንጫዎች ሻምፒየንስ ፕሪሚየር ሊግን በተለይ ስለሰጡን ከ31 ዓመት በኋላ አንገታችንን ቀና ስላደረጉ ክሎፕ ያልተሳካላቸውን ጉዳይ ለማንሳት ሞራላዊ ድፍረት እናጣና በውዴታ ብቻ አንዳንድ ጉዳዮችን ሸፋፍነን እናልፋለን። እኔ ከጥረታቸው አልተሳካም ሳይሆን ጥረታቸውን በእጅጉ ስለማደንቅ እዚህ ጋር አወድሼ ለማለፍ ይህን ታሪክ ማንሳት ፈለግኩ። እናንተ ከኔ ጋር አብራችሁ ቆዩና ታሪኩን እየተከታተላችሁ ምናልባት የመዛባት ወይም መስመር የሳተ ወይም ደግሞ ረድፉም የተዛባ ከሆነ ታርሙኛላችሁ። እዚህ ቦታ ስንወጣ በሰነት የተያዘ አይደለም። ከየትኛውም የኢንተርኔት ወይም ደግሞ በጎግል ወይም አዲስ ከመጣው አርቲፊሻል ኢንቴሊጀንስም መረጃ ለማግኘት ጥረት ቢደረግ የሚገኝ አይደለም። ስላየሁት ነገር በማስታወስ መጥቼ ነው ማወራችሁ። ስለዚህ የተሻለ የማየት የተሻለ የማስተዋል የተሻለ መረዳትና ጉዳዮችን ከኔ በተሻለ ደግሞ የሚያስቡ ሰዎች ሊያርሙኝ ይገባል። እኔም ለመታረም ዝግጁ ነኝ። የክሎፕ ቡድን ሁለቱን ተከታታይ ድንቅ ዋንጫዎችን ካመጣ በኋላ በክለብ ውስጥ ያሉት የአማካይና የአጥቂ ስፍራ ተጫዋቾች ገንገር ፕሬስ በሚባለው ተጭኖ በመጫወት ተቃራኒን ሜዳው ላይ አፍኖ መፈናፈኛ አሳጥቶ ወደ ተቃራኒ ሜዳ ከመግባቱ በፊት እዛው የመቀባበያ ሲስተሙን አሳጥቶ በተጠና በተቀናጀና ልዩ ትኩረት ባለው በሶስቱ ተጫዋቾች ፍጥነት እንዲሁም ቡድኑን በሚመራው ፈርሚኖ አማካይነት ተቃራኒን በቀላሉ እያሸነፉ ነገር ግን ተጨባጭ የአካል ብቃትና የአቅም ጥንካሬ የሰውነት ትርጉም ባለው ሁኔታ የወጣትነት እድሜያቸውን በአግባቡ በመጠቀም ያ ጫና የሚፈጥረው ያ አሯሩጦ የማይደክመው ያ ተሯሩጦ የማይደክመውን ቡድን ገንብተው ወደ ፈተናው መግባት ጀመሩ። የሄንደርሰን እድሜ መንጎድ፣ የዋይናልደም እድሜው ገፋ ማለት፣ የሚልነር ያ ብቃቱና አቅሙ ፍላጎቱ ይኑር እንጂ አቅምና ፍጥነቱ እየቀነሰ መሄድ፣ የሳላም ለተከታታይ ዓመታት በክንፍ በኩል ሲያሳይ የነበረው ፍጥነት ወደ ዕውቀት እንዲቀየር ገደብ ሊበጅለት፣ ፈርሚኒዮም በዛ ፔስ በዛ ፍጥነት
ቴክኒሻን በመሆኑ መዝለቅ እንደማይችል የማኔ እግሮቹ ላይ ያሉ ጉልበት በትከሻው የሚጠቀመው ባላንስ ማሳጣትና ወደ ኋላ ተመልሶ ከሮበርትሰን ጋር ያለው ቅንጅት ሜዳ ሲያካልል የነበረባቸው በርካታ አመታት ሊቨርፑል የሰጠው ድካም ላብ ወዝ ግንዛቤ ውስጥ ገባና ወደ አዲስ አጫዋት ለመቀየር በእነዚህ 6 ተጫዋቾች መዋቅራዊ ለውጥ ለማድረግ የርገን ክሎፕ ዘዴ ያሰቡ። ኳስን ይዞ የሚጫወት ኢኮኖሚካል ፉትቦል በጣም በጉልበት የሚሮጡት ሄንደርሰን ሚልነርና ዋይናልደም ከዚህ በኋላ በዛ ፍጥነት ሊሮጡ አርኖልድና ሮበርትሰንን ሽፋን ሊሰጡ ለማኔና ለሳላ ከኋላ ደግሞ ከለላ ሊሆኑ የሚችሉበት እድሜ ፍጥነትና ጉልበት እንደሌላቸው ስለተረዱ ኳስን ይዞ ተቆጣጥሮ የሚጫወት ቡድን መፍጠር ፈለጉና ማለም ጀመሩ። የመጀመሪያው በጉዳትም በህመምም ሲሰቃይ የነበረው የሳውዛምፕተኑ ድንቅ ላላናን ወደ ሊቨርፑል አመጡት። ኳስን ይዞ በመጫወት ተወዳዳሪ የሌለው ላላና ኳስን በእውቀት የሚጫወት ግራና ቀኝ እግሩ እኩል የሆኑ ድንቅ አርቲስት በህመም የሚሰቃይ ተጫዋች። ከዛ በኋላ በዓለም ዋንጫም በአውሮፓ ዋንጫም የምናውቀውን ሻኪሪን አመጡት። እሱም ኳስ ይዞ የሚጫወት ጉልበተኛ ተጫዋች። ከዛ በኋላ ሚናሚኖን ጃፓናዊውን የኳስ ረቂቅ አመጡ። ከዛ በኋላ ናቢል ኬታን እንዲሁ ደግሞ ከሌፕዚግ አመጡ። መጨረሻ ላይ ከሙኒክ አልካንትራን አመጡ። እስኪ አድማጮች እዚህ ላይ እንወያይ። ከሞናኮ የመጣው ፋቢኒዮ እንደ ቡስኬት እንዲጫወት፣ ናቢል ኬታና ቲያጎ አልካንትራ እንደ ኢኒስታና ዛቪ እንዲጫወቱ፣ ሊቨርፑል ኳስን በመያዝ በእርጋታ የማኔን የፈርሚኖንና የሳላን ያንን በከፍተኛ ፍጥነት ላይ የተሞከዘውን አጫወት ኳስን በመቆጣጠር ቴምቧቸው፣ ፍጥነታቸው፣ ጉልበታቸው ተቆጥቦ በተከታታይ የሚደርሷቸው የተመጠኑ ኳሶች እንደ ሄንደርሰን ሚልነርና ዋይናልደም በጉልበት በረጅም ኳስ ሳይሆን በተጠና ሁኔታ እንደ ባርሴሎና እንደ ማንቸስተር ሲቲ ኳስን የተቆጣጠረ ቡድን መገንባት ፈለጉና እነዚህን ተጫዋቾች አዘዋወሩ። አድማጮች እስኪ ተከታተሉ። ፋቢኒዮ ከቡድኑ ጋር ለመዋሃድ፣ ለመቀናጀት፣ ለመግባባት ረጅም ጊዜ ቢወስድ 5 ወር 6 ወር ተጠባባቂ ወንበር ላይ ማሞቅ ጀመረ። የሊቨርፑልን ስነልቦና፣ ሪትም፣ አካሄድ፣ እንቅስቃሴ፣ ፍላጎትና ተጫዋቾቹ ወደፊት ድጋፍ የሚሰጥበት ወደኋላ ተከላካዮቹን ሽፋን የሚሰጥበትን መንገድ ከተረዳ በኋላ እስከሚሰናበት ቦታ ድረስ ቦታው በክብር እንዲዘልቅ ሆነ። ከሱ አጠገብ መጫወት ተመኝቶ ያመጡት ናቢል ኬታ ዋጋው ከፍ የሚል ነው። አልካንትራ ከፔፕ ጋርዲዮላ ጋር በባርሴሎናና በባየር ሙኒክ ድንቅ ብቃቱን ያሳየው ቴክኒሻን ወደ ሊቨርፑል ሲመጣ እኔ ከልጄ ጋር እኔ ከጓደኞቼ ጋር ሊቨርፑል በወረቀት ደረጃ በሰነድ ደረጃ አስፈርሞ መለያ ሲይዞ ኳስ አንጠባጥቦ በሊቨርፑል መለያ የመጀመሪያው ትልቁ ረቂቁ በታሪክ የመጀመሪያው እጅግ በጣም ግዙፉ ፊርማ በአንፊልድ ጸደቀ ብዬ በደስታ ስቦርቅ ከረምኩኝ። ይህ ፍጥነት የሌላቸው ሶስቱም ተጫዋቾች አልካንትራ፣ ናቢል ኬታና ፋቢኒዮ የቡስኬት የኢኒየስታና የዣቪ ጥምረት ተምሳሌት በአዲስ ውልደት በአዲስ መንፈስ በቀዩ መለያ አንፊልድ ላይ እንዲዋኙ የታቀደ ነበር። ሊሳካ አልቻለም። ሁሉም በጉዳት ይሰቃዩ ገቡ። ላላናም፣ ኬታም፣ አልካንትራም እነ ሚናሚኖ በፍጹም ቦታው ላይ ፊት መሆን አልቻሉም። ሻኪሪም እንዲሁ። ስለዚህ ክሎፕ ሐሳባቸው ተደናቀፈ። ይህንን እሳቸውም አልነገሩንም፣ ሚዲያውም አልገለጸም። ምናልባት ወደፊት በህትመት ጉዳዮች ይነግሩን ይሆናል። ከዛ በኋላ እንደማይሳካ ሲታወቅ ሰቦች ላይ ማካሊስተር፣ ግራቨንበርች ከሙኒክ ከብራይተንና ከጀርመን አርቢ ሌፕዚግ እነዚህን ፈጣን ጉልበት ኃይል ያላቸውን ተጫዋቾች አመጡ። ተሞክሮ የወደቀው በጉዳት በህመም ፕላናቸው የከሸፈው የርገን ክሎፕ ምስጢሩን ሳይነግሩን
በሌሎቹ ቡድን አዋቅረው ውስጣቸው ተዳክሞ ሐሳባቸው ነጥፎ እንደምንም ታግለው የኮንትራት ጊዜያቸውን ከጨረሱ በኋላ በአሳዛኝ ሁኔታ አንፊልድን ተሰናበቱ። ያ በሁለተኛው ዙር እሳቸው በሶስተኛ ደረጃ የገነቡት ቡድን በአዲስ መንፈስ ተዋቅሮ ስለነበር እሳቸው ያኛው ቡድን ስለከሸፈ ያኛው ቡድን ፌል ስላደረገ ይህን ቡድን አዘጋጅተው ከሊቨርፑል ተሰናበቱ። አርነ ስሎት መጥተው ይህ በሶስተኛ ደረጃ የተገነባውን የሊቨርፑል ቡድን ይዞ ወጣቶቹን አብዛኛው ከክለቡ አሰናብተው የዋንጫው ባለቤት ሆኑ። ከዛ በኋላ እንግዲህ ሊቨርፑሎች ዊዘን በ116 ሚሊዮን፣ ኢሳቅን በ125 ሚሊዮን፣ ኢኬትኬን በ97 ሚሊዮን፣ ኬርኪዝን 45 ሚሊዮን፣ ፕሪፖንግን በ36 ሚሊዮን፣ በረኛውን ስሙ አያዝም የዚህ ክራብማን ነው ማማዲሽ ምናምን ይለኛል ፓቻ 33 ሚሊዮን፣ ሊዮኒን ጣሊያናዊን በ26 ሚሊዮን አስፈረሙ። ዋንጫ በመሉበት ዓመት ማብቂያ ስለሆነ ሊቨርፑላውያን አይናቸውን ሳያሹ ካዝናቸውን ከፍተው መሳቢያቸውን በርግደው ቼካቸውን ጠረጴዛ ላይ ዘርግተው ስቴትመንቱን ሳይመረምሩ ለስሎት ሰጧቸው። ስሎት በዛ የተዋቀረው ቡድን ሲንደፋደፍ ሊቨርፑላውያን ትግስት አጣንና ሁላችንም ስንብታቸውን ተመኘን። ከያዙበት ቀን እስከሚሰናበቱበት ቀን ትላልቅ ጨዋታዎችንም አሸንፈው ትላልቅ ክለቦችንም ረተው ለ2 ዓመት አንዲት ቀን ደስታዬን ሳልገልጽ የጨረስኩት ከሆሰን ቀጥሎ በስሎት ነው። ስሎት ተሰናበቱ። ራዮላ አንፊልድ ደጃፍ ላይ ተጫዋች ቢሆን የጤና ምርመራ የሚያደርግበት ነው። ግን ኦፊሻላዊ ድርድር እየተደረገ ዛሬ ወይም ነገ በይፋ ይገለጻል አሰልጣኝ መሆኑ። 2025 2026 ራዮላ ወደኋላ ታሪኩን እንመልስና 2015 16 የርገን ክሎፕ 2023 24 24 ስሎት 25 26 ራዮላ ቲምቢት 2030 ከ3 ዓመት በኋላ 2031 ከ4 ዓመት በኋላ የሊቨርፑል አሰልጣኝ ሆኖ ሊመጣ የሚችለው የዛሬው አጀንዳዬ የዛሬው ከአድማጮች ጋር እንድገናኝ ያስገደደኝ ስሜት፣ ትንቢት፣ ፍላጎት ቲያጎ አልካንትራ በሊቨርፑል ውስጥ ያልጨረሰው ትልቅ ሚሽን ነበር። በተለይ የሻምፒየንስ ሊግ ፍጻሜ ከሪያል ማድሪድ ጋር በነበረን ጊዜ ወደ ሜዳ አሟምቆ ለመግባት ጥቂት ደቂቃዎች ሲቀሩት የተለመደው ህመሙ አገርሽቶ ባልታሰበው ሁኔታ ያስተላለፍ ለውጥ ተደርጎ 1-0 በማድሪድ ስንሸነፍ የአልካንትራ አለመኖር ምን ያህል እንደጎዳን እኛ ሊቨርፑላውያንን ምናቀው። ሊቨርፑል በኳስ ክህሎት ካስፈረማቸው ተጫዋቾች በሙሉ በመሃል ሜዳ ቴክኒሻንነት አልካንትራን የሚያህል ካለ እነሆ አደባባይ ራሴን እንደ ጥፋተኛ ለመውቀስ ራሴን ነቃሽ ራሴን ወቃሽ አድርጌ እናንተ ፊት ለመቅረብ ዝግጁ መሆኔን ገልጻለሁ። ያ ማንቸስተርን 4-0 ስናሸንፍ ያ የቼልሲ አንድ ተጫዋች በቀይ ወጥቶበት ተቀይሮ ገብቶ ያሳየውን የኳስ ብልጫ ያ በእያንዳንዱ ጨዋታ እግር ኳስ በጭንቅላት እንጂ በእግር የምትመታ በጭንቅላት የምትሰለሰል ኳስ ከአእምሮ የምትመነጭ ኳስ በአእምሮ የምትነዳ በአእምሮ የምትመራ ኳስ ለማቀበል ለመቀበል ለመምታትና ለመስጠት እግርን እንጂ ዋናው ሶፍትዌር ጭንቅላት ውስጥ መኖሩን ለዓለም በተግባር ያሳየው ትዕይንተ ብዙ አልካንትራ ቢቻል አሁን ከራዮላ ጋር በኮችንግ ስታፍ እንዲመጣ ካልሆነ በየትኛውም ጊዜ በእድሜ ዘመናችን አልካንትራ የሊቨርፑልን ቡድን ይዞ ከሜዳው ጠርዝ ቆሞ ፔፕ ጋርዲዮላ በማንቸስተር ሲቲ በባርሴሎና ያስመዘገበውን ታሪክ ለረጅም ዓመታት በሊቨርፑል ያስመዘግብ የሚችለው
ቲያጎ አልካንትራ መሆኑን ትንቢት ሳይሆን በእርግጠኝነት ለመናገር እነሆ ከፊታችሁ ተሰይሜያለሁ። አልካንትራ በባርሴሎና ከ2009 እስከ 2013 ሲጫወት 68 ጌሞችን በልጅነቱ አድርጓል። ትልቁ የአበባ ዘመኑና በወጣትነቱ የፈነጨበት ጉርሙስናውንና ዕውቀቱን በፔፕ ጋርዲዮላ በጥፊ የተመታበት እንደ አባት የተስተናገደበት በባየር ሙኒክ ከ2013 እስከ 2020 150 ጌሞች ያደረገበት ጥበብና ክህሎት ወደ አንፊልድ እንዲያማትር አደረገው። በአንፊልድ ከ2020 እስከ 2024 68 ጨዋታዎችን ብቻ አድርጓል። የማያቋርጥ ህመም ባልጠገበ እድሜው ከእግር ኳስ እንዲገለል አድርጎ በባርሴሎና የኮቺንግ ስታፍ ውስጥ የኮቺንግ ስታፉ አባል ሆኖ በባርሴሎና እያገለገለ ይገኛል። ይህ ልጅ ሃንሲ ፍሊክ ከለቀቁ ወይም ሌላ አሰልጣኝ ከመጣ ወደ ዋናው አሰልጣኝነት ሊጠጋ እንደሚችል የፋብሪጋዝ በኮሞ ያሳየው ብቃት ይጠቁማልና ሊቨርፑላውያን እንቅልፋተው ከትልቅ ተጫዋቾች በላይ ሊከታተሉ የሚገባው ቲያጎ አልካንትራን ነው። ይህንን እንደ ቤተሰብ ነው የምናወራው። ይህንን እነ ኤድዋርድ እንደኛ ሆኖ እንዲያስቡ ነው የምንፈልገው። እነ ሂውዝ እንደኛ ሆኖ እንዲያስቡ ነው። አንድ ነገር በትክክል እንንገራችሁ። ሂውዝም ለስራ ነው የመጣው፣ ኤድዋርድም ለስራ ነው የመጣው። በሊቨርፑል ቦርድ ውስጥ ያሉት በሙሉ ለስራ ቅጥር ነው የመጡት። እኛ ግን ለ35 ለ40 ዓመት በድጋፍ ተሰይመናል። ሊቨርፑልን በመደገፍ ከነዚህ ሰዎች የተሻለ ስሜት አለን። ነገ የሳውዲ ፕሪሚየር ሊግ ወይም ሳውዲ ፕሮ ሊግ ምናምን የሚባለው በተሻለ ደሞዝ ቢቀጥራቸው ወደ ስራቸው ያቀናሉ። በእንግሊዝ ውስጥ፣ በአሜሪካ ውስጥ፣ በተለያዩ የአረብ ሀገሮች ውስጥ የተሻለ የስራ ቅጥር ቢመጣ ሊያቀኑ ይችላሉ። እኛ ግን የወጣትነት እድሜ የአንጋፋነት እድሜያችንን በዚህ ደግሞ የእድሜ እኩሌታችንን በሙሉ አንፊልድ ላይ እንዳፈጠጥን፣ አንፊልድ ላይ እንዳገጠጥን፣ አንፊልድ ላይ የልብ ትረታችን እንደደለቀ ዛሬም አለን። ከነዚህ ሰዎች ለሊቨርፑል በመቆርቆር የስራ ድርሻ የለንም እንጂ ያነሰ ስሜት የለንም። ይህንን አስረግጠን በመናገር ነው ቲያጎ አልካንትራ ይሄ ኢነርጂ፣ ይሄ መንፈስ፣ ይሄ ፍላጎት በሊቨርፑላውያን የቡድን መሪዎች፣ ስራ አስኪያጆች እና ሲኢኦዎች አእምሮ ውስጥ እንዲሰርጽ ከወዲሁ ማሰብ የጀመርኩት በሁላችንም ውስጥ እንዲሰርጽና ይሄ ፖዚቲቭ ኢነርጂ ዓለም አቀፍ ዌቭ ውስጥ እንዲገባ ነው። ይሄ ኢነርጂ ቲያጎ አልካንትራ አንፊልድ መድረስ አለበት የሚለውን ሁላችንም ሊቨርፑላውያን ልንመኝ ይገባል። ካወቀ በቢኤልሳ ፍጥነት፣ ጉልበትና ፋታ በሌለው እግር ኳስ የተቃኘው ራዮላ ዕውቀት ካለው ጠቢብ ከሆነ ቲያጎ አልካንትራን በዚህ 6 ወር ወይ በዚህ 1 ዓመት ከጎኑ ቢያደርግ ሸህሙ ይቀላል፣ ትከሻው አይጎብጥም። አማካዩን ከአጥቂ ጋር በማገናኘት ከፔፕ ጋርዲዮላም ከኤንሪኬም ያላነሰ ስራ ሊሰራ ይችላል። በባርሴሎና ላማስቲያ ነው የሚሉት እዛ ታሽቶ የበቀለ የቡቃያነት ዘመኑን የአበባነት ዘመኑን እዛው በጥበብ የተካነ እዛው በባርሳ አሳሰብ የተቃኘ ከዛ ከወጣ በኋላ ችሎታውን ለዓለም ያሳየው ወጣት ነው። ይህ እግር ኳስ ተጫዋችን የሚጎዳ እርኩስ በሽታ እግር ኳስ ተጫዋቾችን የእግር ኳስ መጫወቻ እድሜያቸውን የሚያሳጥሩ የተለያዩ ክሮኒክ የሆኑ በሽታዎች ሲያሰቃዩት ከርሞ ጫማውን ሰቅሎ ከአንፊልድ ወደ ባርሴሎና የማሰልጠኛ ማዕከል ለስልጠና አምርቷል። ከቫልዶ 1980 ማጂኖ 1994 እነዛን 2 ልጆች ከወለደ በኋላ ከ94 የዓለም ዋንጫ በኋላ የሰጠን በዜግነት ስፔናዊ በውልደት ብራዚላዊ ጣሊያን ውስጥ የተወለዱ 2 ልጆች የሰጠን ማጂኖ አልካንትራን ስለሰጠን እኛ ሊቨርፑላውያን እኛ የእግር ኳስ ቤተሰቦች የባየር ሙኒክ የባርሴሎና የስፔን እግር ኳስ አፍቃሪያን በሙሉ ማጂኖን በእጅጉ እናከብራለን። ይህንን የመሰለ ምርጥ ልጅ ወልዶ ስለሰጠን አልካንትራ ትምህርቱን አጠናቆ የኮቺንግ ስታፍ ስልጠናውን በእጁ አስገብቶ አንፊልድ መጥቶ ዩ ዊል ኔቨር ዎክ አሎን በዝማሬ ዚስ ኢዝ አንፊልድ የሚለውን ደግሞ እየዳበሰ ቡድኑን እየመራ የሚገባበትን ጊዜ በቅርቡ እናፍቃለን። ራዮላ
ጉዳዮች እንዲቀሉት መስመሩ እንዲሰምር ያዘው ነገር እንዲቃና በአንፊልድ የተወጠረው ነገር እንዲረግብ አልካንትራን ከጎኑ አድርጎ የወደፊቱ የሊቨርፑል ባለሟል እንዲያደርገው መልካም ምኞታችን ነው። ሁለቱም ወደ አንፊልድ አልመጡም። ራዮላ የወረቀት ስራዎች እየተጠናቀቁ ነው። ኦፊሻላዊ ውሉ ገብቶ ለአውሮፓም ለፊፋም በሁለቱም የህግ ባለሙያዎች ተጠናቆ ዛሬ ወይ ነገ የሊቨርፑልን ቀይ መለያ ይዞ በጥቁር ቲሸርቱ አንፊልድ ላይ ከዋና ዳይሬክተሮች ጋር የመተዋወቅ ስራውን እየሰራ ኦፊሻላዊ ጋዜጣዊ መግለጫ እንደሚሰጥ ከወዲሁ ተስፋ እናደርጋለን። እኛ ግን በሰጠን እድሜ አላህ ከፈቀደ ከራዮላ ጋር ካልሆነ ደግሞ 2030 2031 እድሜ ቢሰጣችሁ ወጣቶች ትንቢት ይቀድመው ከነገር አባባልን ባምሯችሁ ይዛችሁ ከደረስን አብረና ያለን ካልደረስን አልካንትራን በአንፊልድ ነክሶ በአንፊልድ ለብሶ የምታዩበት ጊዜ ቅርብ ነው። አልካንትራ የሊቨርፑል በሮችና ደጆች እንዲሁም የደጋፊው ልቦች ክፍት ሆነው ይጠብቁታል። ለዛሬ አበቃው ያልተሳካው የኤርገን ክሎፕ ፕሮጀክት የተደበቀው ሚስጥር የአብዲራዋ ትንቢት ተወያዩበት። የሐሳብ ስተት የሐሳብ ግድፈት ወይም ደግሞ ረድፉን ያልጠበቀ ጉዳይ ካለም በቻናላችን ስም ይቅርታ ጠይቃለሁ። ፕሮግራሙን ከወደዳችሁት እንደ አብሪሽ ማሩ በውጭ ሀገር ያላችሁ በሱፐር ቻት በሱፐር ስቲከርና በሱፐር ታንክስ ድጋፍ አድርጉልን። አባይ መጥፋትን መግለጽ እንፈልጋለን። በወዳጅነታችን እንዝለቅ። ሌሎቻችሁም ከጎናችን ሁኑ። ፕሮግራማችንን ላይክ ሰብስክራይብ እና ሼር አርጉ። ሐሳባችሁ ይብዛም ይነስ የተሰማችሁን ስሜት በኮሜንት አሻግሩልን። እንወዳችኋለን፣ እናከብራችኋለን። በትላንትና ወዲያው በሰጣችሁን አስተያየት በሙሉ ልባችን ረክቷል፣ ውስጣችን ደማችን ሞቋል፣ ደስተኛ ሆነናል። የበለጠ እንድንሰራ እንድንተጋ አንቀሳቅሳችሁናል። ከፍተኛ የሐሳብ ድጋፍ አድርጋችሁልናል። በፓቻና በኔ በቻናላችን ቤተሰቦች በሙሉ ልባዊ መስጋናዬ ካላችሁበት ይድረሳችሁ እላለሁ። እኔ ለዛሬ ሚስጥርና ትንቢት አጭር ፕሮግራሜን በዚህ አጠናቀቅኩኝ። ፓቻ ደግሞ እንደተለመደው በትጋትና በጥራት በድካም ከእናንተ ጋር ቀጣይ ፕሮግራም ይዞ ይመጣል። እኔ ከወዲሁ ተሰናበትኩኝ። ሰላም ቀዩ። አብዲራዋ ነኝ በአብዲራዋ ቲዩብ።